በአብይ ጾም ለምን ከበሮ አይመታም? ለምን አይጨበጨብም? ለምን የእልልታ ወይም ደግሞ የደስታ መዝሙሮች አይዘመርም? የሚለውን ዛሬ በዚህ ቪዲዮ የምንመልስ ይሆናል። ውድ የያኖስ ቲዩብ ቤተሰቦች እንደምታውቁት ሁሌም በየዓመቱ አብይ ጾም ሲመጣ የተለያዩ ጥያቄዎች ይነሳሉ። ከነዚህም ጥያቄዎች መካከልም ደግሞ በአብይ ጾም ለምንድነው ከበሮ ማይመታው? ለምንድነው ጸናጸል ማይጸለጸለው? ለምንድነው የደስታ ዝማሬዎች የማይዘመሩት? የሚለውን ሐሳብ ዛሬ በዚህ ቪዲዮ የምንመልስ ይሆናል ማለት ነው። እንግዲህ ውድ የያኖስ ቲዩብ ቤተሰቦች ይሄንን ቪዲዮ እስከ መጨረሻው ከተከታተላችሁ ይሄንን መልስ የምታገኙ ይሆናል። ቪዲዮአችን በተቻለ መጠን አጠር አድርገን ለመመለስ ብቻ ነው የምናስበው፣ ምክንያቱም ይሄንን መልስ በአጭሩ እንድታገኙት ስለፈለግን ማለት ነው። ውድ የያኖስ ቲዩብ ቤተሰቦች ከናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ፣ ሰብስክራይብ ያላደረጋችሁ ማለት ነው። እንደዚሁም ደግሞ ሰብስክራይብ ካደረጋችሁ በኋላ ቪዲዮአችን እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ። ቪዲዮንም ስትጀምሩት ላይክ ማድረጋችሁን እንግዲህ እንዳትረሱ ማለት ነው። እንግዲህ ይሄ ያኖስ የጥያቄዎቻችሁ መልስ ነው። እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት በታላቁ የሁዳዴ ወይም ደግሞ የአብይ ጾም ወቅት ከበሮ የማይመታውና ጸናጽል የማይጸነጠለው ትልቅ መንፈሳዊና ሚስጥራዊ ምክንያቶች ስላሏቸው ነው። እንደምታውቁት አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው እንግዲህ የራሱን ኃጢአት ለማስወገድ አይደለም፣ ወይም ደግሞ የሆነ በደል ስለተገኘበት ሳይሆን አንደኛ ለኛ አርአያ ምሳሌ ሊሆነን ነው ጾሙን የጾሙ። ሁለተኛ ደግሞ ከጾም የምናገኘውን በረከት እንደዚሁም ደግሞ ከጾም የምናገኘውን ጥቅም ጭምር ለማሳየት ነው። ይሄ ብቻ አይደለም። በዚህ ጾም እንደምታውቁት ሶስት መሰረታዊ የሚባሉ አርስታጣው ወይም ደግሞ የኃጢአት ራሶች የሚባሉ ኃጢአቶች ድል ተነስተዋል። እንደምታውቁት አንደኛው ትዕቢት ነው። ትዕቢት እንደምታውቁት ሰው በመንፈሳዊ ሕይወቱ ሲኖር ሊሆን ይችላል፣ በዓለማዊ ሕይወቱ ሲኖር ሊሆን ይችላል። ትሑት መሆን እንዳለበት በማህበረሰብም ሕግም በመንፈሳዊ ሕግም ይታወቃል። እና ግን ሰይጣን ትዕቢተኛ ስለሆነ የኛን ትሕትና ስለማይወድ ሁሌም ትዕቢተኛ እንድንሆን ያደርገናል። እና ትዕቢትን ጌታችን መድኃኒታችን ኢየሱስ ክርስቶስ በጾም ወቅት ድል ነስቶታል ማለት ነው። ሁለተኛ ደግሞ ስስትን ነው። እንደምታውቁት ስስት የሰው ልጆችን ከሚያጠቃ መጥፎ ጸባዮች መካከል ውስጥ አንዱ ነው። ስስት ማለት መስጠት እየቻለ እያለው ግን ራሱን እንዳሌለ አድርጎ ወይም ደግሞ ያለውን ነገር መስጠት አለመፈለግ ስስት ተብሎ ይጠራል። እና ስስት በዚህ ጾም ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ድል ነስቶልናል ማለት ነው። ሌላው ሶስተኛው ደግሞ ፍቅረ ነዋይ ነው። የገንዘብ መውደድ ወይም ደግሞ የገንዘብ ፍቅር ነው። ይህንንም ጌታችን መድኃኒታችን ኢየሱስ ክርስቶስ በጾሙ ወቅት ድል ነስቶልናል። የገንዘብ ፍቅር በጣም ከባድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ ለሁለት ጌቶች መገዛት አይቻልም ብሎ ተናግሯል እንደምታውቁት። እና ሁለት ጌቶች ብሎ የገለጸው አንደኛ ራሱን ነው። ራሱን ጌታ ብሏል። የሱ ጌትነት ግን እንዴት ነው ካላችሁኝ ይሄን ዓለም በመፍጠር ይሄን ዓለም በማሳለፍ ለኛ የሚጠቅመን ነገር ሁሉ በመስጠት በዚህና በመሳሰሉት በአምልኮ ጌታ ተብሏል አምላካችን። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታ ብሎ የገለጸው ደግሞ ገንዘብን ነው። እንደምታውቁት ለሁለት ጌቶች መገዛት አይቻልም ሲል ሁለተኛ ጌታ ብሎ የጠቀሰው ገንዘብን እና ዲያብሎስ የሚፈትነን የተለያዩ ሰዎች የሚፈትኑን ኢቭን ምንሯሯጣው ምንወጣው ምንወርደው ምንደክመው ምንዋሸው ምንሰርቀው የተለያዩ ነገሮችን ምናደርገው ለገንዘብ ነውና ገንዘብ ጌታ ተብሎ ተገልጧል ማለት። ስለዚህ በዚህ ጾም ይሄ ኃጢአት ይሄ በደል ድል ተነስቷል። እና ይሄ ጾም እንደምታውቁት የተመስጦ ጾም ነው። በመመሰጥ በአርምሞ የምንጾመው ጾም ነው። ታዲያ በዚህ አብይ ጾም እነዚህ ድል ከተነሱ እንደውም ልንደሰት ይገባል እንጂ እንዴት ነው ልናዘን የሚገባው የሚል ጥያቄ ሊነሳ ይችላል።
ማለት ልንደሰት ይገባል ማለት ከበሮ መምታት፣ ማጨብጨብ፣ መዘመር፣ እልል ማለት እንጂ የምን ማዘን ነው የሚሉ ሰዎች ይደመጣል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ግን በታላቁ የወዳዴ ወይም ደግሞ የአብይ ጾም ወቅት ከበሮ አይመታም፣ ጸናጽል አይጸነጸልም፣ እንደዚሁም ደግሞ የደስታ ዝማሬዎች አይዘመሩም። ስለዚህ ይህንን መንፈሳዊ ምስጢራዊ ምክንያት እናብራራለን ማለት ነው። የመጀመሪያው በዚህ ወቅት ከበሮ የማይመታበት፣ ጸናጽል የማይጸነጸልበት፣ የጭብጨባ ወይም ደግሞ የእልልታ መዝሙሮች የማይዘመሩበት ምክንያት አንደኛው የሐዘንና የትህትና ወቅት በመሆኑ ነው። የሐዘንና የምን ወቅት በመሆኑ? የትህትና ወቅት በመሆኑ ነው። እንደምታውቁት አብይ ጾም የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ፣ ስቃይ፣ ስቅለት የምናስብበት ወቅት ነው። በዚህ ወቅት ደግሞ ቤተክርስቲያን በሐዘንና በጸጥታ ውስጥ ትሆናለች። ከበሮና ጸናጽል ደግሞ የደስታ ወይም ደግሞ የደስታ የዝማሬ መግለጫዎች ወይም ደግሞ ምልክቶች በመሆናቸው በጾም ወቅት እንጉርጉሮና ሐዘን ጎልቶ እንዲታይ ሲባል እነዚህ የዜማ መሳሪያዎች አንጠቀም ማለት ነው በቤተክርስቲያናችን ውስጥ። እነዚህ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደምታውቁት ለ40 ቀንና ለ40 ሌሊት በገዳመ ቆሮንቶስ ሲጾም አጃቢ ወይም የሚያመሰግነው አልነበረም። ብቻውን በጾም በጸሎትና በፈተና ውስጥ ነበር የቆየው። እኛም የእርሱን ፈለግ በመከተል በጾም ወቅት እንግዲህ ዓለማዊም ሆነ ሃይማኖታዊ ድምቀቶችን በመቀነስ ከእርሱ ጋር በብቸኝነትና በትህትና ለመቆየት እንሞክራለን ማለት ነው። ከዚህ ጋር የሚነሳው ጥያቄ ብዙ ጊዜ በዚህ አብይ ጾም አንዳንዴ ንግሶች ሊፈጠሩ ይችላሉ እና ንግሶች ሊፈጠሩ ይችላሉ። ይሄ በሁሉም ቤተክርስቲያን አይሆንም። ለምሳሌ 10 ቤተክርስቲያኖች ካሉ ከ10 ቤተክርስቲያን አንዱ የሚካኤል ከሆነ የሚካኤል ክብረ በዓል በዚህ ጊዜ በዚህ አብይ ጾም ወቅት ቢውል ሳይበዛ በመጠኑ እስከ ንግሷ ሰዓት ብቻ ሰዎች እንግዲህ በዓሉን ብቻችን ታሳቢ በማድረግ ብቻ እንዲከበር የሚደረግበት ሁኔታ ሊፈጠር ይችላል። ይሄም ግን እንደ ስርዓት ተቀምጦ ሳይሆን ያው ቤተክርስቲያኑ አባቶች ፈቅደው የሚያደርጉት ስርዓት ነው እንጂ ራሱን የቻለ ስርዓት ሆኖ ግን አይደለም። ስለዚህ በዚህ በአብይ ጾም ወቅት ግን ይህንን በትህትና እንገልጻለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊት በገዳመ ቆሮንቶስ ሲቆይ ግን አጃቢው የሚያመሰግነው አልነበርም እና እንደውም በዚህ አብይ ጾም ውስጥ የሚደረጉ አንዳንድ በዓላት እንደውም አብይ ጾም ስለሆኑ ተብሎ የተዘዋወሩ አሉ። አንዳንድ ግን ቤተክርስቲያኖች ውስጥ አንዳንድ ቦታዎች ግን እንደዚህ ነገሮች ሲከሰቱ ብታዩ ስርዓት ሆኖ ሳይሆን አባቶች ተስማምተው ፈቅደው ለዛች ሰዓት ብቻ የተወሰነ የክብረ በዓሉን ነገር እንዲያደርጉ ተፈቅዶ እንደሆነ ማሰብ ይጠበቅብናል ማለት ነው። ስለዚህ የመጀመሪያው ምክንያት የሐዘንና የትህትና ወቅት ስለሆነ ነው ማለት ነው። ሁለተኛው እንግዲህ የልቡናን ዜማ ለማስቀደም ከአንደበት ከአፋችን ዜማ ይልቅ ልቦናችን በተመስጦ በጾም በጸሎት ውስጥ እንዳለ የአርምሞ ውስጥ እንዳለን ማሳየት። ምክንያቱም ጾም ወቅት አርምሞ ይፈለጋል። ለዚህ ነው ቅዱስ ያሬድ ዓይንም ይጾም ከማየት አለ። እንግዲህ ዓይን ይጾም ከማየት ሲል ዓይን ማየት ይተዋል ማለት እንዳልሆነ ይታወቅ እና ዓይን ይጾም ከማየት ሲባል ምን ማለት ነው? ዓይን ሊያይ ይችላል፣ ግን ፈልጎ ክፉ ነገርን ማየት የለበትም፣ መጥፎ ነገርን ማየት የለበትም ብሎ ሲያሳስብ እንደሆነ መገንዘብ ያስፈልጋል። የመጀመሪያ ይሄ ነው። ሌላው ሁለተኛው ደግሞ ጆሮ የሚጾም ይላል። አሁን ጆሮ የሚጾም ማለት ጆሮ ምግብ በልቶ አይደለም። ግን ጆሮ የሚጾመው ከምንድን ነው ካላችሁኝ ክፉ ነገርን ከመስማት፣ ሐሜት ከመስማት፣ ስድብን ከመስማት። ይሄንን ሊሰማውም እኮ ይችላል እኮ ሳይፈልገው ነው። ግን ሊችል የሚችለው መሆን አለበትም ሲል ነው እንጂ ፈልጎት ክፋትን መስማት የለበትም ለማለት። አንደበትም ደግሞ ይጾም ይላል። አሁን ርዕሳችን ውስጥ እንዳነሳ ነው ማለት አርምሞ፣ በቃ ዝም ማለት በጾም ወቅት፣ በተለይ ዝም ማለት በጾም ወቅት መታገስ፣ ዝም ማለት አርምሞ ውስጥ መግባት ያስፈልጋል። መሳደብ፣ አጉል ወሬዎችን ማቆም ያስፈልጋል ሲለን ነው። ስለዚህ የልቦናን ሐሳብ ለማድመጥ በጾም ወቅት እንግዲህ ትኩረቱ በውጫዊ ድምቀት ላይ ሳይሆን በውስጣዊ ጸሎትና በንስሐ ላይ እንዲሆን ስለሚጠበቅ ስለሚፈልግ ነው። ያ ማለት ያለ መሳሪያ የሚቀርብ ዜማ፣ በተለይ በቤተክርስቲያን ውስጥ የምናደርጋቸው የንስሐ ዝማሬዎች የምንላቸው ማለት ነው አማኙን ወደ ውስጥ እንዲመለከት፣ ኃጢአቱን እያሰበ እንዲጸጸት፣ ልቡ እንዲሰበር እንግዲህ ይረዳዋል ማለት ነው።
ሁለተኛ ይሄ ነው። ሌላው ሶስተኛው ለጌታ መከራ ቃለ ወንጌል ክብር መስጠት ነው። ለጌታችን መከራና ለቃለ ወንጌሉ ክብር መስጠት ነው። ለጌታችን መከራ ስቃይ። ስለዚህ በዚህ በአብይ ወቅት ጌታችን በመዋዕለ ሥጋዌ ወይም በሰውነቱ በምድር ላይ ሲመላለስ የተገረፈውን ግርፋት፣ የተጻፈውን ጽፋት፣ የደረሰበትን መከራ ጌታችን መሬታችን ኢየሱስ ክርስቶስ ለ40 ቀን ለ40 ሌሊት በገዳመ ቆሮንቶስ ሲጾም ጭምር ማንም አጃቢ እንዳሌለውም ጭምር ከላይ እንደተጠቀሰው በብቸኝነትና በትህትና ለመቆየት እኛም እንግዲህ እንሞክራለን ማለት ነው። ይህም ራስን ዝቅ ማድረግ እና ይህንን የጌታችንን መከራ ስናስብ በከበሮ ድምጽ መታጀብ ለዚያ መከራ ካለ አክብሮት ጋር አይሄድም። እንደውም የድምጽ መሳሪያዎቹ የእግዚአብሔርን የጌታችን ባዶነትን የጌታችንን ስደት የጌታችን መከራ የምናስብበት ነው። ምክንያቱም ከበሮና ጸናጽል ሲኖሩ ትኩረቱ ወደ ድምጹ ውበትና ወደ እንቅስቃሴ ሽብሸባ ሊያዘነብል ይችላል። ስለዚህ በአብይ ጾም ግን ዋናው ዓላማ ቃሉን መስማትና ሐዘኑን መከራውን ማሰብ ነው። ምክንያቱም በዚህ አብይ ጾም ወቅት የጌታችንን መከራውን እንደውም መጨረሻ ላይ ሕማማት ሳምንት አለች አይደል? ለብቻው እንደውም በተለያየ ሁኔታ ስቅለቱን፣ ሕማሙን፣ ግርፋቱን፣ ስቃዩን እናስብና የአብይ ጾም ወቅት የጌታ መከራን፣ የጌታን ሕማሙን፣ የጌታን ስቃዩን፣ የጌታን ችግሩን እያሰብን የምናዝንበት እንጂ በጭብጨባ በእልልታ በከበሮ የምንደሰትበት አይደለም ማለት ነው። ሌላው አራተኛውና የመጨረሻው እንግዲህ የቀኖና ስርዓት ልዩነት ነው። የቀኖና ስርዓት ልዩነት ነው። ቀኖና ስርዓታችን ስለ የቤተክርስቲያን ስርዓት የአብይ ጾም ዜም የሚመራው እንግዲህ በቤተክርስቲያናችን እንግዲህ ይታወቃል እና ይህ የቤተክርስቲያን ትምህርት ይህ በቤተክርስቲያን ውስጥ ያለው ወቅታዊ ስሜት ወይም ደግሞ ሲዝናሊቲን ለመለየት ነው። ቤተክርስቲያን ለእያንዳንዱ ንዋያተ ቅድሳት ትርጓሜ ያላት እንደምታውቁት በጾም ወቅት እነዚህ መሳሪያዎች የማይዜሙበት ምክንያት ከትርጓሜያቸው ጋር ይያያዛል። ለምሳሌ ከበሮ እንደምታውቁት የጌታችንን የኢየሱስ ክርስቶስን መቃብር ወይም ደግሞ በግርፋቱ ወቅት የተሰማውን ድምጽ ሊያመለክት ይችላል። ጠፍሩ፣ ድምጹ፣ ከላይ ስፋቱ፣ ከታች ጥበቱ የተለያዩ ትርጉሞች አሉት። ይሄ በተለይ መከራውን የምናስብበት ይሄ የተገለደመበት ሰንበሩ መገረፉን ስቃዩን የምናስብበት ነው። ስለዚህ በዚህ ወቅት ስቃዩን የምናስብበት ወቅት ስለሆነ በዚህ ከበሮ አንደሰትም ማለት ነው እና በጾም ወቅት ከበሮን ስናስብ የጌታችንን የግርፋቱን ወቅት የተሰማውን መከራ ድምጽ ስለምናስብ ይህንን ከማድረግ እንቆጠባለን እና በጾም ወቅት ገና መከራውን ስቅለቱን ስለምናስብ በደስታ መልክ ለዝማሬ አንጠቀሙም ማለት የጸናጽል ነው። ጸናጽልም ደግሞ የመላእክት የምስጋና የሰማያዊ ደስታ ድምጽ ይወክላል። ጾም ደግሞ የምድር ላይ እንባ ወቅት በመሆኑ ሰማያዊ ደስታ የሚገልጹ ድምጾችን ታቅበው በለቅሶና በዋይታ እንግዲህ እንድንቆይ ይደረጋል ማለት ነው። እልልታውም እንግዲህ ያ ነው። እልልታውም ጭብጨባው እልልታና ጭብጨባ እንደምታውቁት የደስታ መግለጫዎች ናቸው። ደስ ያለው ይዘምር፣ ደስ ያለው ያጨብጭብ፣ ደስ ያለው እልል ይበል አይደለም ይባላል። ስለዚህ እኛ በዚህ ወቅት አንደሰትም። ይክኑን መከራ መስቀሉን እያሰብን ኃጢአታችንን እያሰብን ቤተክርስቲያንን እያሰብን እንመሰጣለን። ወደ መንፈሳዊ ከፍታ እናድጋለን ብለን ስለምናስብ ማስተዋስ የሚያስፈልገን አጽንኦት ሰጥተን ማለፍ የሚያስፈልገን ከበሮና ጸናጽል የማይያዘው እንደምታውቁት በእርግጥ እስከ ሆሳዕናም የሚሉ አሉ። ከበሮና ጸናጽል የማይያዘው እስከ ሆሳዕና ነው ይላሉ። ግን የሚመጣው ሕማማት ስለሆነ በክብር መግባቱን ለማሳየት ያው ወደ ኢየሩሳሌም በሆሳዕና በክብር መግባቱን ለማሳየት ከበሮ ልንጠቀም እንችላለን። ያ ማለት ግን ሕማማቱን ሳምንትን ቀጥለን ከበሮን መታለን ማለት ግን አይደለም። ስለዚህ በሕማማት ወቅት እንደገና ይቆሙና በትንሣኤ ዕለት ደግሞ ከፍተኛ ድምቀት እንትን ይላል። ስለዚህ አጽንኦት ለመስጠት ከበሮና ጸናጽል የማይያዘው እስከ ሆሳዕና ዋዜማ ድረስ ይሆንና በሆሳዕና ዕለት ጌታ ወደ ኢየሩሳሌም በክብር መግባቱን ለማብሰር መሳሪያዎቹ ተይዘው ወይም ደግሞ ከበሮና ጸናጽሉ ተይዘው ልንደሰት ልናስብ እንችላለን። ከዚያም ደግሞ በሕማማት ወቅት ደግሞ እንደገና ይቆሙና በትንሣኤ ሌሊት ደግሞ በከፍተኛ ድምቀት ይዘመርበታል ይዘምበታል ማለት ነው። ስለዚህ በአብይ ጾም ወቅት ከበሮና ጸናጽል፣ ጭብጨባ፣ እልልታ፣ የደስታ ዝማሬዎች የማንጠቀምበት ዋና ምክንያቶቹ እነዚህ ናቸው። ትምህርት ወስዳችኋል ብዬ አስባለሁ። አስተማሪ ነው ብላችሁ ካሰባችሁ ደግሞ ብዙ ይሄንን
መስማት መማር የሚፈልጉ ሰዎች አሉና ለነሱ እንግዲህ ሼር አድርጉላቸው። ለዛሬ እንግዲህ ዘንላችሁ የቀረብንላችሁ ፕሮግራም ይሄንን ይመስላል። አስተማሪ ነው ብላችሁ ካሰባችሁ ላይክ ማድረጋችሁን እንዳትረሱ። እንደዚሁም ደግሞ ይዘንላችሁ እንድንመጣ የምትፈልጉት ጥያቄያችሁ መልስ ካለ ጥያቄያችሁን መጠየቅ ትችላላችሁ። እኛም መልሱን በፍጥነት ይዘን የምንመጣ ይሆናል ማለት ነው። ውድ ያኖስ ቲዩብ ቤተሰቦች ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮአችንን ከምትመለከቱ አብዛኞቻችሁ ሰዎች ቻናላችንን ሰብስክራይብ ሳታደርጉ ነውና የምትጀምሩት። በተቻለ መጠን ቻናላችንን ሰብስክራይብ አድርጉ። እንደዚሁም ነው ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ውድ ያኖስ ቲዩብ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። የተለያዩ ጥያቄዎች ካላችሁ በኮሜንት ሴክሽን ላይ አስቀምጡ፣ ይደርሰናል። ስለነበረን ጊዜ እንግዲህ አምላካችን የሉል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።